በርግጫ በካራቲ መንፈስ ባጋንንት መንፈስ ከዩጋንዳና ከደቡብ አፍሪካ ተጭነዋቸው በመጡ አጋንንት እየዘረሩ የጽድቅ መለኪያ አስመስለው ህዝብ ማስበርገግ ይሄ ነው እንዴ ኢየሱስን መስበክ? ከዚያ የመጣላችሁን የአውሮፓ የስንዴ ቅራሚ የልብስ ላቂ የገንዘብ ድቃቂ ያተላ ልቅላቂ ይዘው አይቀመጡም እንዴ? አይተውን እንጂ አታ የናለቃ ገብረሃናን ሀገር የናለቃ ተክሌን ሀገር የነ መምህር ኤስድሮስ ሀገር ብሉይ ከሐዲስ ዛሬ መጻሕፍቱ የሚመሰክሩላቸው የነሱን ሀገር ነው ለኢየሱስ። ንጉሥ ባዚን ከአክሱም ቤተ መንግስት ወጦ ከርቤውን ዕጣኑን ይዞ ወርቁን ዕጣኑን ከርቤውን ይዞ ክርስቶስ በየት ተወለደ እያለ ቤተልሔም ዋሻ ውስጥ ክርስቶስን ፈለገ ሄደ። ሰሜን ነው እንደ ኢየሱስ የሚሰበክ? ያ ሁሉ ሚዛን፣ ያ ሁሉ አእምሮ፣ ያ ሁሉ ሊቅነት፣ ያ ሁሉ ኦርቶዶክሳዊ ማንነት ከአእምሯችን ነጥቆ ያወጣብን ማን ይሆን? አሁን እኮ ለናዛዥ ለገናዥ ያስቸገሩ እንዳይገንዟቸው የቸገሩ እንዳይናዝዟቸው ያስቸገሩ የሙት ተንቀሳቃሾች ናቸው ያስቸገሩ። 24ቱን ሰዓት ከቤተ ክርስቲያን ውሃ ለጉረሮዬ ወንበር ለመቀመጫ ሳይል ያገለገለ መምህርና ያገለገለ ካህን ነው ክርስቶስን የሚሰብከው። በሱፍ ተወጥሮ የሚራገጥ ነው ክርስቶስን የሚሰብከው። ከምንጩ ስር ከፈለጉ ስር ተቀምጦ ሆያላ እዚያ ጋር መጥቶ እና ኢየሱስን ልስበክ። አረ በጣም ይገርማል። የእንታ እንግዲህ በቅርብ ጊዜ እንዳዩት በተለይ ሰሜኑ ክፍል ላይ አሁን ባለው ነባራዊ ሁኔታ የፕሮቴስታንት እንቅስቃሴ በጣም ሰፊ ነው። ከነዚህም መካከል መሪ ቃላቸው ሰሜንን ለኢየሱስ የሚል አስተምህሮ ይዘው ደቡብ ጎንደር ላይ፣ ሰሜን ጎንደር ላይ ሌሎቹንም ሰሜኑ ብለው የሚጠሯቸው አካባቢዎች ላይ በስፋት እየተንቀሳቀሱ ይገኛሉና እንደው ሰሜንን ለኢየሱስ የሚለው ያስተምሮ ዋና ዓላማቸውና ግባቸው ምንድን ነው? እኛስ ይህንን አስተምሮ እኛ ኦርቶዶክሳውያን እንዴት መረዳት እንችላለን? ከዚያ ሲቀጥል ይህን አስተምሮ ይህን የፕሮቴስታንት አስተምሮ ለመመከት ከእያንዳንዳችን ምን ይጠበቃል የሚለውን መምህራችን ይመልሱልናል። ወደ እንታ ሰሜኑ ለኢየሱስ በሉ እስኪ። አይዟችሁ አትጥሉት እንዴ። አሁን እኮ በጌታ የሚል ሰው ከታየ ያስደነግጣል አይደለ? ለምሳሌ አንድ ሰው ኢየሱስ ጌታ ነው ብላው ነው የተነስቼ ምን ነው የምትሉኝ? ድንግጥ ነው የምትሉ። እየሸሸን አንሄድ። ሰሜኑ ለኢየሱስ አዎ ለኢየሱስ ነው። መቼ ከኢየሱስ ተለይቶ ያውቃልና ብዬ ነው። እንዲያው አንድ ምሳሌ ልንገራችሁ። ከዚህ መካከል ሁሉ ቢያብድ እግዚአብሔር ያድርገውና አይ እብደት የለም ሁሉ አብዶ ብቻዬን ቁሜን የጤነኛ ብሆን ምንድነው የምትሉት? በእናንተ ዘንድ ማን ነው እብዱ? መቶ ሰው 1000 ሰው አለ። 999 አብዶ አንድ ሰው ጤነኛ ቢቀር ምን ነው የሚባለው? እብዱ ማን ነው? አያችሁ፣ እንደዚያ ነው የገጠመን። አሁን ዓለም ሁሉ አበደችና ትንሽ ጤነኛ ሰዎች ሲገኙ እብዶች እነዚያ ጤነኛዎች ሆኑ። የገጠመን አሁን እሱ ነው። እና አንድ ሰው አለ እና አንድ ሰው በግ ገዝቶ እየወጣ ነው። በግ ገዝቶ ከገበያ እየወጣ እያለ አንድ ከመንገድ በሩ ላይ ከገበያው በር ላይ ቆየና ምን ጤና የለህም ሰውየው ምንድነው ውሻ ተሸክመህ የምትወጣ አለው። እንዴ ይህ ሰው እያብዷን አለና ፈቀቅ አለ። ትንሽ አለፍ እንዳለ ሌላ ሰውንም ቆየና እንዴ ምን ነው ሰውዬ ውሻ ተሸክመህ ትጓዝ አለው። ተጠራጠረና ቀና ብሎ አየው። የለም በግ ነው አለ። ሄደ፣ ጉዞ ጀመረ። ትንሽ እንደሄደ ደግሞ አንድ ሰው
አንተ ሰው ምን አለ ውሻ ነው አወረደው። እዚያ ተጠራጠረና አየው። እስኪያየው መጓዝ ሲጀምር በግ ነው። የለም ማለትና ተሸክሞ ሄደ። ትንሽ ቆየና አሁንም እንደሄደ አንተ ሰው ጤና የለህም እንዴ ያለ። ወይኔ በቃ እኔ ነኝ የተሳሳትኩ አለና በጉን ወረድ አድርጎ ጥሎት ሄደ ወደ ቤቱ። ፕሮቴስታንት ማለት እንደዚህ ነው። ውሻ አምጥቶ በግ ነው፣ በጉን ውሻ ነው የሚል ነው። በእርግጥ አንድ የአይጥ መንጋ ምን እስኪል ነው ድመት እስኪመጣ ብቻ ነው። አሁን እዚህ ላይ በሚሊየን አይጥ ቢሰበሰብ አንድ ድመት ከመጣች የለም ሁሉም ይበተናል። በብዛቱ ድመትን መቋቋም አቅም ያለው የለም። ኦርቶዶክሱ እስኪነቃ ብቻ ነው። አንድ ኦርቶዶክስ ከነቃ በቂ ነው። የአይጥ ስብስብ ነው፣ የአይጥ መንጋ ነው። እና እንዲሁ ሰሜኑን ለኢየሱስ በጣም የሚገርም ቃል ሰሜኑን ለኢየሱስ። አሁን ህሊናችሁን ወደ ሆነ ቦታ ልውሰዳችሁ። ሰሜኑን ለኢየሱስ ሚል ሰው መጣ። ሲመጣ እዩት ዝም ብላችሁ። መጀመሪያ አንድ ሰው ምንድን ነው ያ ሰው ሱፍ ለብሷል። ይሄ ወይ ፍሬዝ ወይ ደግሞ ምንድነው የሚባለው ቁርጥ ተቆርጧል። ውጥር ብሏል በሱፍ ቀጭን ጫማ ለብሷል። ከረባት አንቋል። ከዚያ በኋላ በደንብ ካራቲ ወስዷል። ተክለ ቁመናው በጣም ጥሩ ነው። ኢየሱስ ይወድሃል አለ። ምን ይሰማችኋል ያን ጊዜ? እንዴ ምን ነው የሚሰማችሁ? አሁን ህሊናችሁ ላይ ያስቀምጡት ያን ሰው ደግሞ ጠጋ ብላችሁ በደንብ ህይወቱን ስታጣሩት ወይ ከአስረኛ ክፍል ላይ ውጤት ቀርቶበት ስራ አጥቶ ተንከራቶ ይህ ይሻላል ተብሎ አሃ ብሎ ኮርስ ወስዶ ይዞት የመጣ ነው። ያ ግን መጣና ሰሜኑ ለኢየሱስ አለ። አለማፈር እናንተ። እሱ እኮ ችግር የለውም ነውር አልባ ነው። መቼም ልብሱን የጣለ ሰው ልብሱን ከጣለ ካበደ በኋላ የሚያፍረው ነገር አለ እንዴ? ምንም የሚያፍረው ነገር የለውም። የሚያፍር ማን ነው ካላችሁ ሰውየውን ተራቁቶ የሚያየው ሰው ግን ያፍርና አይኑን ክድና አድርጎ ነው የሚያልፍ እንጂ በሙሉ አይን አየው። ያኛውማ አፍረቱን ትቶታል። እንዲያው ነው የመጡት። አይናቸውን በጨው አጥበው መጡ። ምን ሚል ሰሜኑ ለኢየሱስ እቺ አታ የናለቃ ገብረሃናን ሀገር የናለቃ ተክሌን ሀገር የነ መምህር ኤስድሮስ ሀገር ብሉይ ከሐዲስ ዛሬ መጻሕፍቱ የሚመሰክሩላቸው የነሱን ሀገር ነው ለኢየሱስ የሚነግሩ። አልሰማችሁም? ቅድም መምህራችን ቅኔውን እንደ ውሃ ሲያፈሱት ይህንን መምህር ነው መጥተው ኢየሱስ የሚነግሩት። እንዳልኳችሁ ችግሩ የማን ነው ካላችሁ የነሱ አይደለም። እነርሱም አንድ ጊዜ አውልቀዋል። አፍረት የላቸውም። የሚያየው ሰው ነው የሚያየው ሰው ነው። ማን ነው ራሱ ኢየሱስስ? የነሱ ኢየሱስ ማን ነው? ትክክለኛው ኢየሱስ ማን ነው? ልብ በሉ፣ በደንብ እናስተውል። የምንፈተንባት ጊዜ ትመስላለች። አሁን መለኪያ ትመስላለች፣ ሚዛን፣ የትንፋሽ ማያ። ያስኬዳል አያስኬድም እንሞክረው አይነት ይመስላል። ሰሜን እነ መምህር አካለ ወልድ የቀለሙ ቀንድ የሚባሉት በፍትሐ ነገሥቱም በቤተ ክርስቲያን አስተምሮ በነገስታቱም ቁጭ ነው የሚፈርዱት። አለቃ ማናቸው? ጌታው አካለ ወልድ አጼ ቴዎድሮስ የንግስና ዘር ሐረጉ ሲቆጠር በእናቱ በኩል ነው እና መኳንንቱ መሳፍንቱ ተሰበሰቡና ንግስና በአባት እንጂ በእናት አይደለምና የኢትዮጵያ ንጉሠ ነገስትነት ለቴዎድሮስ አይገባም አሉ። ጌታው አካለ ወልድ ከቦሩ ሜዳ ተጠሩና ቁጭ አሉ። ጌታው አፄ ቴዎድሮስ አቤት ጃን ሆይ
እኔ በእናቴ በኩል ነው የንግስና ዘር ሐረግ ያለኝ፣ በአባቴ በኩል የለኝም። ስለዚህ መኳንንቱ መሳፍንቱ ንግስና አይገባም አሉኝ። ምን ይሻላል አለ። ጌታው አካለ ወልድ ክርስቶስ በምድር አባት የለውም፣ እናት ናት ያለችው። በእናቱ ግን ንጉሠ ነገሥት ተብሏልና ጃንሆይ ይገባዎታል አለ። ያን ጊዜ ምን አሉ አፄ ቴዎድሮስ? ይማረዋል እንደ አካልዬ ይዋጓል እንደ ገብርዬ ብሎ ገጠመለት። አየህ ነገስታቱ እንኳን ሊቃውንቱ አይደለም የቤተ ክርስቲያኗን ህልውና የነገስታቱን ህልውና አስጠብቀው የኖሩ ሊቃውንት ማን ነው ኢየሱስ የሚነግረን? ለኛ ነው እንዴ? አባቶቻችን ስር ግር ቁጭ ብለን ያደግናቸው ባንሸመድደው ባናውቀው ባናመሰጥረው ብሉይ ሐዲሱ ሲፈስብን ያደረዎችን የኖርነዎችን ያደግነዎችን ማን ነው ኢየሱስ የሚሰብከን? ሆያና ነው እንዴ ለኛ ኢየሱስ ክርስቶስ የሚነግረን? ሰሜኑ ወደ ታሪክ ልውሰዳችሁ። በሕገ ልቡና በነመልከ ጼዴቅ በነካም ክህነትን መንግስትን መስዋዕትን ይዛ የመጣች እስከ ሙሴ ድረስ በሕገ ልቡና በሙሴ ጊዜ ጀምራ ኦሪት ከሰሎሞን ሂዳ በልጇ በሚኒሊክ አምጥታ ክርስቶስ እስኪወለድ ድረስ ይወርዳል ይወለዳል ብላ ኦሪትን ለዓለም ያበረከተች ሰሜን ነው እንዴ ለኢየሱስ እንግዳው? ገና ሳይወለድ ይወለዳል ብላ ማክዳ እኮ የሰሎሞንን ዝና ሰምታ ወደ ኢየሩሳሌም ሄደች። ሰሎሞንን ፍለጋ አይደለም። ክርስቶስ ይወለዳል የሚባል ትንቢት በእጇ ላይ አለና መጽሐፍ አለና ምናልባት ያ ጥበበኛ ሰው ክርስቶስ ይወለድ ይሆን ብላ ገና ክርስቶስ ሳይወለድ ኢየሩሳሌም ድረስ ክርስቶስን ፍለጋ ሄደች። ንግስት ማክዳ እሷ ናት። የእርሷ ዘር ምንጭ የመጣበት ነው እንዴ ኢየሱስ እንግዳው? ማን ነው ሰሜኑን ኢየሱስን አይሰብክም ያላቸው? ከዚያ የመጣላቸውን የአውሮፓ የስንዴ ቅራሚ የልብስ ላቂ የገንዘብ ድቃቂ ያተላ ልቅላቂ ይዘው አይቀመጡም እንዴ? አይተውን እንጂ ለኛ ክርስቶስ እንግዳችን ነው። በኦሪት ገና ያን ያህል ይዛ የመጣች ያን ጊዜ ገና ቤተ ቀጢን የሚባለውን አክሱም ላይ ጉባኤ ተክላ በቤተ ቀጢን የብሉይ ትርጓሜ ስትሰጥ የኖረች ሰሜን ነው እንዴ ለኢየሱስ ብርቁ? ይህ ብቻ እንዳይመስላችሁ እስራኤላውያን ከኢየሩሳሌም ተማርከው ፋርስ ባቢሎን በወረዱ ጊዜ ናቡከደነጾር ሙሉ የኢየሩሳሌምን ንዋየ ቅድሳት ሲያቃጥል ሲዘርፍ ብሉይ ሐዲሱን ሙሉ ብሉይ ኪዳንን ሲያቃጥል ሲወስድ ከዚያ ባቢሎን ወርደው በመከራ ላይ እያሉ እስራኤላውያን የኢትዮጵያው ንጉስ አፄ አፊላስ የሚባለው ወደ ንጉስ ናቡከደነጾር ደብዳቤ ላከ። መጀመሪያ ለእስራኤል ምን ብሎ ልምጣና ከባቢሎናውያን ቅኝ ግዛት ላውጣችሁ ወይ ነፃ አለ? አይ ተው፣ እግዚአብሔር 70 ዘመን ፈርዶብናልና 70 ዘመን በመከራ ምን ቆይነንና እግዚአብሔር በፈለገው ጊዜ ያውጣን። ነገር ግን አሉት ከኛ ላይ ያሉት የነቢያትና የሙሴ መጻሕፍት ተቃጥለዋል የሉም። ኢትዮጵያ ላይ ያሉት ይጠበቁልን። ኢየሩሳሌም ዙሪያ ያሉ መጻሕፍቶችም ካሉ ሂደህ ወደ ኢትዮጵያ አምጣልን። ከዚያ በኋላ ወደ ኢየሩሳሌም ስንመለስ ከኛ ያጣነውን መጽሐፍ እንድትልክልን ብሎ ኤርምያስ ነብዩ ለንጉሱ ደብዳቤ ልኳል። ለኢየሩሳሌም ብሉዩ ተቃጥሎባቸው ንዋየ ቅድሳቱ ጠፍቶባቸው ከፍልሰት ከስደት ሲመለሱ ብሉይን የላከች ሰሜን ናት እንደ ኢየሱስ እንግዳዋ። ውድ ኦርቶዶክሳውያን ልብ ንበል። ከዚያስ ክርስቶስ እንደተወለደ ንጉሱ ባዚን ከሶስቱ ነገስታት አንዱ ነገስተ ሳባ ወአረብ ጋዳ ያመጽኡ የሳባና የአረብ ነገስታት እጅ መንሻ ይዘውልኝ ይመጣሉ ተብሎ እንደተነገረ ንጉስ ባዚን ከአክሱም ቤተ መንግስት ወጥቶ ከርቤውን ዕጣኑን ይዞ
ወርቁን ዕጣኑን ከርቤውን ይዞ ክርስቶስ በየት ተወለደ እያለ ቤተልሔም ዋሻ ውስጥ ክርስቶስን ፍለጋ ሄደ። ሰሜን ነው እንዴ ኢየሱስ የሚሰበክ? ይት ነውና እኛ ክርስቶስን መጀመሪያ በትንቢት ከዚያም በቤተልሔም ዋሻ ፈልገን ያመጣን ያውም ሐዋርያ ሳይላክ ብሉይ ኪዳን የመጣልን በራሳችን ልጅ በራሳችን አባት በምኒልክ ክርስቶስ የተሰበከልን በራሳችን ንጉሥ በባዚን እና ማን ነው ክርስቶስን የሚሰብከው? ማን ነው የሚሰበከው? ማን ነው ሰባኪው? ልብ በሉ እንጂ ውድ ኦርቶዶክሳውያን፣ ያ ሁሉ ሚዛን፣ ያ ሁሉ አእምሮ፣ ያ ሁሉ ሊቅነት፣ ያ ሁሉ ኦርቶዶክሳዊ ማንነት ከአእምሮአችን ነጥቆ ያወጣብን ማን ይሆን? ያ ብቻም አይደለም። ክርስቶስ እፌኑ ለክሙ ካላ ጰራቅሊጦሳ ወደ ሰማይ ካረግ በኋላ መንፈስ ቅዱስን እልክላችኋለሁ ብሎ በአምሳኛው ቀን መንፈስ ቅዱስን ሲልክ የኢትዮጵያው ጃንደረባ የንግሥት ማክዳ ወይም ማለት የንግሥት ህንደኬ የገንዘብ ሚኒስቴሯ ጰራቅሊጦስ ሲወርድ ቁጭ ብሎ መንፈስ ቅዱስ ሐዋርያትን ሲያናግር ሐዲስ ኪዳንን ተምሮ መጥቶ በ34ኛው መቶ ክፍለ ዘመን አውሮፓው ኢየሩሳሌም ዙሪያ ገና እምነት ሳይጀምሩ ለመጀመሪያ ጥምቀትን ወደ ኢትዮጵያ ያመጣልን የጃንደረባው የአቤላክ ልጆች ነን እንዴ ስለ ክርስቶስ የምንሰበከው? ማን ነው ክርስቶስን የሚሰብክ? ማን ነውስ የሚሰበከው? ማን ነውስ ኢየሱስ? ማን ነውስ ክርስቶስ? ይህ ብቻ ነው እንደሚደንቃችሁ? ሐዋርያት እኮ በአክሱም ሲገቡ እነ ቅዱስ ማቴዎስ እነ ቅዱስ እንድርያስ ወደ ኢትዮጵያ ሲገቡ ኢትዮጵያ ሰሜኑ ክፍል በወንጌል ተጥለቅልቆ ስላገኙት ተመልሰው ይህማ ቀድሞ ያመናደል ብለው በንግሥቷ በንግሥት ህንደኬ በጃንደረባው በአቤላክ ወይም በባኮስ ምክንያት ክርስቶስ ተሰብኮ ያገኙት ዓለም ሳይሰበክ ገና መጀመሪያ ተሰብኮ ያገኘ ሰሜኑ ነው እንደ ኢየሱስ እንግዳው ምን ይደረጋል? በእርግጥ የኔታ ደጉ ዓለም ካሳ ሊቀ ማእምራን የሚባሉ አንድ ትልቅ አንጋፋ ሊቅ ነበሩ። እንዲህ ይላሉ፣ የደንቆሮ ሊቅነቱ ድፍረቱ ይላሉ። ለደንቆሮ ይሉኝታም የለው። እግዚአብሔርም ቸር ነው። የቅኔው ማዕበል፣ የመጽሐፍ ተርጓሚው ማዕበል፣ የአባቶቻችን የምስጢሩ ማዕበል ነጎድጓድ መብረቅ ሆኖ አለመምጣቱ ማዕበሉን አለመስጠሙ የእግዚአብሔር ቸርነት ነው። ይቀጥሉና ሊቀ ማእምራን ደጉ ዓለም ካሳ በረከታቸው የለየንና እንዲህ ይላሉ፣ የሊቅ ሞቱ አሉ በደንቆሮ መገዛቱ አሉ። የሊቅ የመጨረሻ ሞቱ በደንቆሮ መገዛቱ። ምናልባት እንዲህ ስንል ለመሳደብ አምሮን አይደለም፣ ለመንቀፍም አምሮን አይደለም፣ ስለመረረን ልቡናችን ስላንገበገበው ነው። እና ከዚያ በኋላ ተሳቱ ቅዱሳን ከአውሮፓ ተሳደው ሲመጡ የምንኩስና በኩር ሁና መጀመሪያ ምንኩስናን የተቀበለች መጀመሪያ አክሱም መጥተው ያረፉ 9 ቅዱሳን ያረፉባት ሰሜን ነው እንደ ኢየሱስ እንግዳው ቅዱስ ያሬድን ያህል ዋይ ዜማ ዘሰማይኩ በአርያም ዘሰማይኩ በሰማይ የሰማሁት ዜማ ዋይ ምን ያምር ብሎ ሰማያዊ ዜማን ያወረደ የነ ቅዱስ ያሬድ ሰማያዊውን ከምድራዊው አዋህዶ የተናገረ የነ ቅዱስ ያሬድ ምድር የዜማው ማዕበል ሞገድ ያለበት ይሄ ነው እንደ ኢየሱስ የሚሰበከው። ይሄ ነው እንደ ለኢየሱስ እንግዳው። ውድ ኦርቶዶክሳውያን ልብ በሉ። ይህ ብቻ እንዳይመስላችሁ። ከዚያ በኋላስ እስኪ እንዲያው ነገሩን ዘለል አለፍ ልበለውና ወደ 17ኛው ወደ ጎንደር ዘመነ መንግስት አምጣችሁ ብሉያቱ ሐዲሳቱ እየተተረጎሙ ቅኔው እየተቀኙ ያ ወርቃማ ዘመን የነበረበት እንዲህ ብቻ እንዳይመስላችሁ። ሊቃውንቱ ነገሥታቱ ቤት ተሰጥቷቸው ጎንደር ላይ ትርጓሜውን ሲተረጉሙ ይውሉና
አእምሯቸውን ደግሞ ሌላ ስራ ያሰሩታል። ምን ካላችሁ የጠላን አጠማምቅ የወጥን አዘገጃጀት ያስተማሩ እኮ ሊቃውንት ናቸው። ከትርጓሜው አልፈው የሥጋዊ ፍልስፍና ሳይቀር የቀመሩልን የአባቶቻችን ምድር ለክርስቶስ ለኢየሱስ እንግዳ ነው እንዴ? እነ ቅዱስ ቄርሎስን እነ ቅዱስ አትናቴዎስን እነ ቅዱስ ዮሐንስ አፈወርቅን እነ ቅዱስ ባስልዮስን እነ ቅዱስ ጎርጎርዮስ ነባቤ መለኮት የተናገሯቸውን መጻሕፍት አመስጥረው አርቅቀው ለሰው ጆሮ እንዲደርስ ያደረጉ አንድነትን ሶስትነትን ሰው በሚገባው ምስጢረ ሥጋዌን ያን ረቂቁን አግዝፈው ለሰው ጆሮ እንዲመጥን አድርገው ያስቀመጡት ኢየሱስ ክርስቶስን የሰበኩባት ምድር ለኢየሱስ ክርስቶስ እንግዳ ናት እንዴ? ማን ነው ኢየሱስን የሚሰብከን? እስኪ ምጣና ፊታችን ላይ ይከራከርን በዶግማ። አሁን እኮ የተቸገርን ሚዲያ መጣና ሁሉም መምህር ሆነ። ሁሉም ልክ እንደ አጥር ሰብሮ እንደሚገባ ብውሎ ይገባና የመምህር ነኝ ይላል እንጂ ወርቃማ ዘመንማ ቢሆን እንደ አባቶቻችን ዘመንማ ቢሆን ኑሮ ወንበር ተዘርግቶ ቁጭ ብለን አንነጋገርም ነበር። አሁን እኮ ለናዛዥ ለገናዥ ያስቸገሩ እንዳይገንዟቸው የቸገሩ እንዳይናዝዟቸው ያስቸገሩ የሙት ተንቀሳቃሾች ናቸው ያስቸገሩ። እና አርዮስ እኮ በመንፍቅና ቢነሱ ዕውቀት ነበራቸው ትንሽ እንኳን የሚከራከሩበት። እሊህ በተገለጠልኝ መንፈስ በእርግጫ በካራቲ መንፈስ በአጋንንት መንፈስ ከዩጋንዳና ከደቡብ አፍሪካ ተጭነዋቸው በመጡ አጋንንት እየዘረሩ የጽድቅ መለኪያ አስመስለው ሕዝብ ማስበርገግ ይህ ነው እንዲህ ኢየሱስን መስበክ? ውድ ኦርቶዶክሳውያን እስኪ ልመልሳችሁ። አንድ የቆሎ ተማሪ የሚሰበከው አንድ የሃይማኖት አባት ክርስቶስን ያልሰበከበት መቼ ነው? እኔ መስክር ብባል ወይም አንድ ወንድሜን ወይም መምህራችንን መስክሩ ቢባሉ እዚህ ያሉ በጀርባ ያሉ አንጋፋ ሊቃውንት እነ መምህረ መምህራን የኔታ በጻ ቢጠየቁ ኢየሱስን እኮ በእርግጫ አይደለም የሰበኩት በሕይወት ነው። እስኪ አንድ የቆሎ ተማሪ ሕይወቱን ትዝ ብላችሁ አስቡት። ከእናት ከአባቱ ቤት ሲወጣ ምን ነው ይዞ የወጣ? አኩፊዳ፣ ከዚያስ በእንተ ስማ ለማርያም ሚልባት ዘንግ፣ ከዚያስ የእመቤታችን ስም ከነ ልጇ። መጀመሪያ ሲወጣ እኮ ክርስቶስ ነው ተሸክሞ የወጣው። ከዚያስ ከመምህሩ እግር ስር ቁጭ ሲል በል ተማር ሲለው ይለዋል አአትብ ገጽዬ በል ይለዋል። አአትብ ገጽዬ ወኩለንታዬ በትምህርተ መስቀል፣ መላ ሰውነቴን በትምህርተ መስቀል አማትባለሁ አለ። አየው ክርስቶስን መስበክ የጀመረው እዚህ ላይ ነው። ከዘመድ ባዳ ከሀገር ምድረ በዳ መርጦ ከባዕድ ሀገር ሂዶ ይማራል። ለምን? ክርስቶስ በማይመስለው ባህሪ ከሰማየ ሰማያት ወርዶ ከባዕድ ሀገር ነውና ባዕድ ሥጋን የተዋሃደ ሲል ተማሪው ወጥቶ ይሄዳል። አንድ የዘመናዊ ተማሪ ከእናቱ ቤት እየተመላለሰ ይማራል። አንድ የቆሎ ተማሪ ግን ክርስቶስ ነውና የሚሰብክ አኩፊዳውን ይዞ ይሰደዳል። በመሰደዱ ከሰማየ ሰማያት መውረዱን ይሰብካል። ከሀገር ወደ ሀገር በመንከራተቱ የክርስቶስን ስደት ይሰብካል። 33 ዓመት ከ3 ወር ማስተማሩን ይሰብካል። የትኛው የቆሎ ተማሪ ነው ኢየሱስን ሳይሰብክ በሕይወቱ የኖረ? መቼውንም ቤተ ክርስቲያን ኢየሱስን ያልሰበከችበት ለቅጽበት ለደቂቃ የለም። ልብ በሉ። ያን የቆሎ ተማሪ ያስቡት። ከዚያስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል። የት ጀመረ? ቅድመ ዓለም ከመነሩ ከምስጢረ ሥላሴ ጀመረ ክርስቶስን ስብከት እስከ መጨረሻ። ከዚያስ ቅኔ ሲማር ስለ ክርስቶስ፣ ድጓ ሲማር ስለ ክርስቶስ፣ ቅዳሴ ሲማር ስለ ክርስቶስ፣ አቋቋም ሲማር ስለ ክርስቶስ፣ ዝማሬ መዋሥዕት ሲማር ስለ ክርስቶስ። አንድ የቆሎ ተማሪ በስመ አብ ወይም አአትብ ገጽዬ ካለበት ጀምሮ እስከ መጨረሻ እስከ ሕይወቱ ድረስ ኢየሱስን እየሰበከ ይኖራል። ይህንን ነው እንደመጣ ኢየሱስን የሚሰብከው። ውድ ኦርቶዶክሳውያን በደንብ እናስብ፣ በደንብ እንየው፣ እንመዝን። ትልቁ የሰው ልጅ የልቡና ሚዛንነት ነው። ቅዱስ ኤጲፋንዮስ በሃይማኖተ አበው ምዕራፍ 54 ላይ እንዲህ ይላል፣ ወአልቦ ዘይሴኒ ምንትኒ
እምዚያነብሮ ለነገር በመዳለው ከሁሉም ነገርን በልቡና ሚዛንነት መጥኖ ሰፍሮ ከሚያስቀምጥ ሰው የበለጠ የለም ይላል። ሁሉን ነገር በልቡናችንን መዝነው እመቤታችንን ወተወድዮ ውስተ ልባ ይላታል። ሁሉንም ነገር በልቡናዋ ተጠብቀው ተመዝነው ነበር ይላል። ማን ነው ኢየሱስን የሚሰብከው? እስኪ አንድ ልጅ አስቡት። ገና ከመጀመሪያ አንዲት እናት ልጅ ስትወልድ የመጀመሪያው ዕለት ቀጣይ ትንሽ ትቆይና በ7 ቀን ወይም በ10 ቀን ካህኑ ያጠምቃታል። ጠበል ትነካለች። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጸሎት ያደርግላታል። አዋላጇ በስመ አብ ወወልድ ወመንፈስ ቅዱስ ትላለች። ከዚያ ሲቀጥል ወደ ቤተ መቅደስ ሂዶ ስጋውን ደሙን ይቀበላል። የክርስቶስ ልጅ ይባላል። የክርስቶስ አካል ይባላል። ከሥላሴ የተወለደ ይባላል። ይቀጥላል። እንዴ በሕይወት የሚሰብከውን ኦርቶዶክስ ማን ነው ክርስቶስን ልስበክ የሚለው መጥቶ? ቤተ ክርስቲያን መቼ ነው እያንዳንዱ ኦርቶዶክስስ መቼ ነው ክርስቶስን ያልሰበከበት? በጣም ውርደት ነው፣ ሀፍረትም ጭምር ነው። አባቶቻችን እንዲህ ይላሉ፣ ጋኖች አለቁና ምንቸቶች ጋን ሆኑ ይላሉ። አባቶቻችን ትናንት ሞት አረፍተ ዘመን ገደባቸውና እኛ ልጆች ደርሰን አቃተን ማለት ነው። ሰው ብዙ ነገር ሊተው ይችላል፣ ብዙ ነገር ሊያጣ ይችላል። ሃይማኖቱን ግን ፈጽሞ ማጣት የለበትም። ብዙ ነገር እኮ ይታጣል። በዚህ ግን አንደራደርም። ምናልባት እንደ አባቶቻችን ዳዋ ጥሰን ምድረ በዳውን አቋርጠን አሕዛብ ካሉበት ሀገር ገብተን ላናስተምር እንችላለን፣ ደካሞች ነንና። ያለውን ግን የመጠበቅ ግዴታችን ነው። እስኪ አስቡት፣ ትላንትና ገና በጧቱ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብሎ መጀመሪያ ማህሌቱን ዋዜማውን በ3 ሰዓት ጀምሮ እስከ ዛሬ እስከ ጧቱ 3 ሰዓት 24ቱን ሰዓት ከቤተ ክርስቲያን ውሃ ለጉሮሮዬ ወንበር ለመቀመጫ ሳይል ያገለገለ መምህርና ያገለገለ ካህን ነው ክርስቶስን የሚሰብከው። በሱፍ ተወጥሮ የሚራገጥ ነው ክርስቶስን የሚሰብከው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ እጆቹን ዘርግቶ ሕሊናውን ወደ ሰማያት ሰጥቶ መስዋዕቱን ሰውቶ እግዚኦ መሐረነ ክርስቶስ ብሎ ምእመናንን ያቆረበ ካህን ነው ክርስቶስን እየሰበከ ያለ ነው። እንደ ሙታን ሆቴል ተዘርሮ በመጠጥ ሰክሮ አይምሮውን በአጋንንት ታቶ መጥቶ የሚራገጥ ነው ክርስቶስ የሚሰብከው። ኦርቶዶክሳውያን እንመዝን እንጂ ሕሊናችን ምን ነካው እንዴ? ሲያገኝ እንጀራ በልቶ ሲያጣ ሳያገኝ የሸረበተ እንጀራ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በይንተ ማርያም ብሎ ተመግቦ በማርያም ስም በክርስቶስ ስም አማትቦ የሸረበተውን እንጀራ በሽታ ደዌ እንዳይሆነው ተመግቦ የሚኖር ደቀ መዝሙር ነው ክርስቶስ የሚሰብከው። ከምግብ ምግብ ከቁርጥ ቁርጥ አማርጦ የሚበላ ሆይ ያለ ነው ክርስቶስ የሚሰብከው። ውድ ኦርቶዶክሳውያን ልብ እንበል። ማን ነው ክርስቶስ የሚሰብከው? ማን ነው ለክርስቲያኑ ለኔ ክርስቶስ የሚሰብከኝ? ትምህርተ መስቀል ለብሼ ባይቻለኝ አክሊለ ሦኩን መድፋት ባይቻለኝ የአክሊለ ሦክ ምሳሌ የሚሆነው ሻሹን አድርጌ እንደርሱ ከለሜዳ ቀይ ግምጃ መልበስ ባይቻለኝ ካባ ለብሼ እንደርሱ በሕይወት መስበክ ባያቅተኝ ቁጭ ብዬ ከምዕመናን ጋር እምወያየውን ነው ክርስቶስን ልስበክ የሚለኝ። ማን ነው ክርስቶስ የሚሰብከው? በስመ አብ ወወልድ ወመንፈስ ቅዱስ ብሎ ማዕዱን ባርኮ የሚመገብን
ኦርቶዶክስ ነው እንዴ እንደ እንስሳ ደርሶ ሚያፍስ ክርስቶስ ልስበክ የሚለው? ውድ ኦርቶዶክሳውያን ልብ በሉ። ማን ነው ኢየሱስን የሚሰብከው? በአንደበት ባፍ ብቻ? በፍጹም አይቻልም። እንዴ የኛ አባቶች አንዳንዶቹ በመጋዝ የተተረተሩለት፣ አንዳንዶቹ ቁልቁል የተሰቀሉለት፣ እነ ቅዱስ ጊዮርጊስ 7 ዓመት የተጋደሉለት፣ እነ ቅዱስ መርቆሬዎስ በእሳት የተቃጠሉለት ያ ክርስቶስ ኦርቶዶክሳውያን በዚህ በህይወት በመኖር የሚሰብኩትን ነው እንዴ? ውድ ኦርቶዶክሳውያን ልብ በሉ፣ እናስተውል። ነገር ግን እንዳልኳችሁ የአይጥ መንጋ ድመት እስክትመጣ ነውና ኦርቶዶክሱ እስካልነቃ ድረስ እንዴት ተራግጠው ሂደዋል። አሁንም ኦርቶዶክስ እናስብ፣ እንንቃ። ሃይማኖት ነው ይሄ፣ ፖለቲካም አይደለም። የምድራዊ ጉዳይ አይደለም፣ የሰማያዊ ነው። የስጋዊ ጉዳይ አይደለም፣ ነፍሳዊ ነው። የህይወት ጉዳይ ነው። ክርስቶስን የማጣትና የማግኘት ጉዳይ ነው። እና ሰሜኑ ለኢየሱስ ማንም ይምጡና ይማሩ። እኛም ከምንጩ ስር እኔ ይገርመኛል፣ ከምንጩ ስር ተቀምጣችሁ እስኪ ጎንደር ላስዳሳችሁ፣ ላስቃኛችሁ። ወደ ምስራቁ ወደ ጋይንት ብትሄዱ የድጓው ምንጭ አለ፣ የዝማሬው የቅዳሴው ምንጭ አለ። ወደዚህ ስትመጡ እነ ኔታ መምህረ መምህራን የትርጓሜው ምንጭ አለ። ወረድ ስትሉ ያቋቋሙ ማዕበል ሞገድ አለ የሚፈሰው። ከዚህ ምንጭ ስር ተቀምጦ ሰው እንፍርፋሪ እንደ እስራኤላውያን ክርስቶስ መና እያወረደ ደመና እየጋረደ የሚፈልጉትን እያማላ ስጋ ነው ምንመኝ ሲሉ ስጋ እያደረገላቸው እየተመገቡ ምን እንዳሉ ታውቃላችሁ? ይሄ ይሰነ ንብራ እንፍርፋራ ተባዕዱ ለፈርዖን አሉ። ኧረ እንዲያው የፈርዖን እንፍርፋሪ ናፈቀናል። እንዲያው የሚገርማችሁ ደግሞ የናፈቁት እንደው ታውቃላችሁ? እንዲያው ግብጽማ ዱባው አሉ። እንዲያው ዱባ ይናፈቃል። አይ ዱባው አሉ ሲያምር የግብጽ ዱባ አሉ። እንዲህ አይነት ነው የገጠመን። አሁን ከምንጩ ስር ከፈለጉ ስር ተቀምጦ ሁያላ እዚያ ጋር መጥቶ እና ኢየሱስን ልስበክ። ኧረ በጣም ይገርማል። እና አንዲት እናት ምን አደረገች መሰላችሁ? አንዲት ወጣት ነውና ኢየሱስን ተቀበል ይለዋል። እየተከተለ ነው እንዴ ያ ልጅ ግራ ገባው። ልጁ ግን ነገር አዋቂ ነው። እየተከተለ ኢየሱስን ተቀበል ሲለው ከዚያ ጃኬቱን ውልቅ አደረገና አድርግልኝ አለው። ምኑን አለ? ተቀበለኝ ሊያርገኝ አለው። ከዛ የሚገርማችሁ ደግሞ አንዲት ብልህ እማሆይ ናቸው። እማሆይ ኢየሱስን ይቀበሉ ይላቸዋል። ዝም ኧረ ተወይ ልጄ ይላሉ። አሁንም እማሆይ ኢየሱስን ይቀበሉ። ዘወር አሉና ልጄ እናቱን ሁላ ነው አሉ። እንዴ እናቱንማ ምን አለ ካንቺ ላይ አላት አለ። ተው ለእናቱ ያልሆነ ልጅ ለኔ አይሆነኝም አሉ። እማሆይ ቀልድ ነው የሚመስለው አይደል? እንዲህ ይላሉ የኔታ ደጉ ዓለም ካሳ። እንዲው በረከታቸው አይለይና በጣም ብዙ ጊዜ አነሳሳቸዋለሁ። ለመናፍቅ ተናግሮ ለሆዳም ጋግሮ አይሆንም ይላሉ። የለም ዝም ብሎ መናገር እንጂ መስማት የማይችሉ እንዲህ አይነት ናቸው። የእብደት ጣራ እንዲው የሚገርማችሁ የሆነ ጊዜ ተስማምቶ በኤልሲዲ ቢታይ ደስ ይለኛል። እኔ አይታችኋችሁ ታውቃ። አሁን ደግሞ ብለው የእብደታቸው ጥግ በጣም ጣራ ደረሰና አንዱ ምን ይላል? ከኢየሱስ ጋር ቦክስ ገጥሜ ይላል። አልኩት ናበል ግጠመኝ አልኩት ይላል። ምን አይነት እነሱ እኮ ችግር የለውም። ምንድነው የኛ አይምሮ የሆነው? ኦርቶዶክሳዊ ቢያንስ ሰው ጤነኛ ሰው አይከተልም። እብድ እንደዚያ ሆኖ ነው የመጡት። እንዲህ ከሆነ ዓላማቸው ምንድነው ከተባለ
ሙሉ የክርስትናን መልክ ከምድረ ገጽ ማጥፋት። ለምን ከተባለ ሰሜኑን በስንዴ ይዘው ቢመጡ አልታለላቸዋለሁ። አምራች ነው። አምራች ብቻም አይደለም አይምሮም አለው። ዞር በል ያንተ ስንዴ ከመንግስተ ሰማያት አይበልጥም ብሎ አባረራቸው። ጥቅማ ጥቅም ይዘው መጡ አልቻላቸው አለ። አሁን የመጨረሻ ካርድ የመዘዟት የፈውስ በተለይ ደግሞ የሰሜኑ አሁን ላይ ያለው በጦርነትም በረሃብም በምንም ደቋልና በደዌም በምንም ተመቷልና በደካማ ጎኑ መጠጋት። ከዚያስ ሰሜኑ ምድር ኢትዮጵያን በፕሮቴስታንት እንዳናጥለቀልቅ ከዚህ ጋር ሰሜኑ ነውና ያስቸገረን። ሰሜኑን ለኢየሱስ አድርገን እናጥለቅልቅ፣ ምድረ በዳ አእምሮ አልባ ትውልድ እንፍጠርበት ነው። ሌላ ምንም የለም። ይህን ደግሞ ብዙ ጊዜ መጻሕፍት ነግረውናል፣ ለሌላ አይደለም። እና እግዚአብሔር ያሳያችሁ። እኛን ለመፈወስ ከሆነ እስኪ ሐዋሳ ይሄዱ። ስንት በሽተኛ ነው ሆስፒታል ላይ ተኝቶ የሚውለው፣ አይፈውስም እዚያ ገብቶ ነው። ላይታ ትልቁ አዲስ አበባ ጥቁር አንበሳ የ5 ወርና የ2 ዓመት ሁሉ ቀጠሮ ይዞ አልደርሰው ብሎ ተኝቶ ያለ በሽተኛ የለም፣ እዚያ ገብቶ አይፈውስም። እኛስ ጤነኛ ነን፣ እግዚአብሔር ይመስገን። ለማስተማር ከፈለገ ወልድ ዋህድ የማይል ስንት የአረማዊ ሀገር አለለት አይደል? ያስተምርም። ዓላማው ለማስተማር አይደለም፣ ዓላማው ለመርዳት አይደለም። ዓላማው ሰውን ከምድረ በዳ ላይ ማቆም፣ ዛፍ አልባ በረሃ ላይ መጣል፣ የመጨረሻ የክርስትናውን ሰንሰለት ቆርጦ ጥሎ ከእግዚአብሔር መለየት። አንድ የቀረን እኮ አሁን እግዚአብሔር ብቻ ነው። ኢኮኖሚውንም አየነው፣ ሀብቱንም አየነው፣ ሁሉን ነገር አየነው፣ አልቻልንም። የመጨረሻው ግን አንድ ሃይማኖት፣ አንድ ክርስቶስ ነበር የቀረን። የዚያን ሰንሰለት ለመበጠስ ተወጥረው መጡ። ፍሬዛቸውን ተነቅሰው እንንቃባቸው። ማን ነው? በደንብ አስቡት እንጂ እንደው ጎንደር፣ እንደው ሌላው ቀርቶ ጎንደር የሊቃውንቱ ምድር እንዴ ዓለም ሁሉ የሚያየው የቀለሙ ቀንድ፣ ቀለሙ ሁሉ መጻሕፍት ተናግረው ደብ አድርገው ቢጠይቋቸው ቢመቷቸው ቢገርፏቸው እኮ እነገሌ እነ መምህር ገሌ እነ መምህር የስድሮስ እንዲህ እስኪ እዩዋቸው። እነ መናኔው ዮሐንስ መናኔ መንግስት እንዲህ ያን ያህል ሊቅ ነገስታቱ በቅኔ እና አድያም ሰገድ ኢያሱ የጥምቀት በዓመት አንድ ጊዜ ታቦት እኔን የሚሸከም ብለው ተሸክመው የሚሄዱት እንዴ! ኧረ በጣም ድፍረት ነው። አድያም ሰገድ ኢያሱ አንዴ የጥምቀት ታቦቱ ሲመለስ ካህኑ አቅቷቸው ላቡ ወዙ ጠብ ሲላዩት አምጣ አሉና ዝናራቸውን ወረድ አደረጉና በግምጃ ወገባቸውን ታጠቁና ዘውዳቸውን ወረድ አደረጉና አምጣ አሉና ታቦቱን ሽክም አድርገው ካህኑን አግዘው ሄዱ። ይህን ነበር የመሰለው ወርቁ ዘመን የነበረው እኮ። ዛሬ ሆይ ያላመጣና ያን ያህል የነበረ እነ ዮሐንስ የቅኔው ፈላስፋ ንጉስም ፈላስፋ ይገርመኛል። ያንን ኢየሱስን ልስበክህ እና አለቃ ገብረሐና፣ በእርግጥ አለቃ ገብረሐና ብዙ ሰው የሚያውቃቸው በቀልዳቸው ነው። የትርጓሜው ሊቅ እዚህ ስንት ዘመን ትርጓሜ ያስተማሩትን እነ አክሱም እነ ታይካ ነገስት እነ ሬማ መድኃኔዓለም ጣና ገዳም ሳይደርስ ሳይቀር ገብተው ትርጓሜ ያስተማሩ እኮ አለቃ ገብረሐና ናቸው። የዚያ ሁሉ የፍልስፍና የቅኔውም የፍልስፍናውም የድጓውም የአቋቋሙም የቅዳሴውም የዚህ ሁሉ ምንጭ ከሆነው ላይ መጥቶ እንዲያው ላስተምርህ ምናኔያው እነ መናኔ መንግስት ዮሐንስ። ውድ ኦርቶዶክሳውያን እናስተውል። ምንፍቅና ጎርፍ ነው፣ ያልፋል። ይሄ እንዲያው ምን ይመስላል ካላችሁ እንዲያው በጣም የሚያሳዝነው አባይ ጥግ ሆኖ ውሃ የሚለምን ሰው አይነት። አባይ ጥግ ተቀምጦ እኮ ነው። ዓላማው ይህ ነው። የኛ ድርሻ ምን ይሁን ከተባለ መጀመሪያ እንማር፣ ሰሚ ብቻ እንሁን። ባለቤቱ ነግሮናል። በማቴዎስ ወንጌል ምዕራፍ 7 ላይ እንዲህ ብሎናል።
ተአቀቡኬ እምሐሳውያን ነቢያት፣ ከሐሰተኞች ነቢያት ተጠበቁ። ያን ጊዜ ብዙ ተአምራት እያደረጉ ይመጣሉ። ድዊ እንፈውሳለን ይላሉ፣ ሙት ሳይቀር እናስነሳለን ይላሉ። ነገር ግን አቤቱ አቤቱ የሚሉኝ ስሜን የሚጠሩኝ ሁሉ ኢየሱስ ኢየሱስ የሚሉኝ ሁሉ አይድኑምና ከነዚያ ተጠበቁ። ቅዱስ ጳውሎስም ምንድነው ያለው? ዘይሰበክነ ለክሙ ካላ ኢየሱስ እኛ ያልሰበክንላችሁ ሌላ ኢየሱስ መጥቶ ቢነግሯችሁ እንዳትሰሟቸው። የነርሱ ኢየሱስ የፍላጎት ኢየሱስ ምናብ ነው። የበላተኛ እንደፈለግ ዘንጥ ብላ ጠጣ ዝለል የሚል የሆያላ ስብስብ ኢየሱስ ማን ነው ከተባለ ያ ምናብ ላይ ያለ የሌለ ነው። የኛ ድርሻ እንዳልኳችሁ አንደኛ መጀመሪያ እንማር፣ ሁለተኛ እናስተውል፣ ሶስተኛ እንጠይቅ እንለይ ምርቱን ከገለባ፣ አራተኛ ግን ቁጭ ብላችሁ ተወያዩ። በየቤታችሁ ምን እናድርግ፣ ይህን ማዕበል ሞገድ እንዴት እንለፈው? ይህ መጠላላቱ፣ መገፋፋቱ፣ መነቃቀፉ፣ ካህኑ ከምዕመኑ፣ ምዕመኑ ከካህኑ፣ ወጣቱ ከወጣቱ፣ ነጋዴው ከምናምኑ መለያየቱ ይቅርና እንዳንድ ኦርቶዶክስ አንድ ሆነን ኦርቶዶክሳዊ ዕውቀት ይኑረን። ኦርቶዶክሳዊ ዕውቀት ሲኖረን ያን ጊዜ አይቀበልም ህሊናችንም፣ እንደ እብድ እንቆጥራቸዋለን። አስፓልት ላይ ወጥቶ ኢየሱስ ቢል ወዲያ ዞር በል ልንለው ባንለውም እንኳን አልፈን እንሄዳለን። ለማንም ተአቀቡኬ እምሐሳውያን ነቢያት፣ ውድ ኦርቶዶክሳውያን ከሐሰተኞች ነቢያት እንጠበቅ። ለእኛ ኢየሱስን የሚሰብከን ማንም የለም፣ ምንጮቻችን አሉ። ይቆየን። እግዚአብሔር ይስጥልኝ።